የንቃተ ህሊና ደረጃዎች አሉ፣ የንቃተ ህሊና ካርታዎች አሉ። እነዛ ካርታዎች ዴቪድ ሆኪንስ ከ1 እስከ 1000 ያደረሳቸው ከ1 እስከ 1000 ከ1 እስከ 20 ብሎ የሚያነሳው የንቃተ ህሊና ደረጃ ሼም ይባላል። አሁን ይኸውላችሁ እስከ 200 ድረስ መጣላችሁና እንቆማለን፣ ከዛ እንቀጥላለን። ሼም ነው የመጀመሪያው ወይም የመጨረሻው ኤነርጂ። ብዙ ሰው የሚገባው እንዴት ነው? ፍርሃት ነው አይደል የሚመስለው ዝቅተኛ ኤነርጂ። ከሱ ደግሞ የዘቀጠ ሌላ ኤነርጂ አለ 20 አካባቢ ያስቀመጠው። እሱ ምንድነው የሚባለው? ሀፍረት፣ ውርደት አይነት ስሜቶች ማለት ነው። የመጨረሻ በሰው ፊት መሆን አለመቻል ስሜቶች፣ የውርደት ስሜት። ከዛ ስሜት ላይ አሁን እስከ 200 ያሉትን አነሳላችኋለሁ። እነዚህ ተደባልቀው የምናረጋቸው ነገሮች ሁሉ የኃይል እርምጃ፣ አጥፊ ነገሮች፣ ቅድም ስናነሳ እንደነበሩ የአዶልፍ ሂትለርን አይነት፣ በሰራተኞች ደግሞ ሲሆን በከባቢያችን ላይ ያሉ እኛ በስም ጥሩ ያልሆኑ የምንላቸው አሰሪዎች፣ ጥሩ ሰው አይደለም የምንላቸው ሰዎች ሁሉ ኦፕሬት የሚያደርጉት ከ200 በታች ነው። ከ200 በታች ነው። ቀጥሎ ያለው ጊልት ነው። ጊልት 30 ነው የሰጠው። ቅድም ሳነሳላችሁ እንደነበረው ስኬሉ ሎጋሪዝም ስለሆነ በ10 እና 10 ነው ልዩነቱ፣ ግን 10 ብቻ አይደለም ማአት ነው ማለት ነው። 30 ነው። ምንድነው ጊልት? ጊልትን ደግሞ ማን ነው ሊወቅስ የበዳይነት ስሜት፣ የሆነ ሰው እንዲያርገው እንዲሆኝ እንዲህ ባይሆን ኖሮ የጸጸት ስሜት ማለት ነው። በጣም መጥፎ ስሜት ነው፣ ሰባሪ ስሜት ነው። ይሄን ደግሞ ሱሳይዳል ስሜት ነው። አሁን በደንብ እንድታስቡልኝና እንድትይዙ የምፈልገው የትኛውም ስሜት ሁላችንም ኤክስፒሪየንስ አድርጋችሁ ለዚህ ነው የሚገባችሁ። አሁን እየገባችሁ አይደለ? የሚገባችሁ ኤክስፒሪየንስ ስላደረግ ነው፣ ስለምናውቀው ነው። የትኛውም ትልቅ ደረጃ ላይ የደረሰ ሰው ፍርሃትን ኤክስፒሪየንስ ያደርጋል። የትኛውም ትንሽ ላይ ያለ የማደግ እድል አለ። ስለዚህ ጉዳዩ አንድ ቦታ ላይ ሆኖ የመቸንከር አይደለም። መቸንከር አይቻልም። መውረድ ኢነቪተብል የግድ ነው። ግን ልክ እንደ ኑሮ ብናየው እንደ 10ኛ እንግዲህ ስኬሎች ወደ 14 አካባቢ ወይ 17 አካባቢ ልንላቸው እንችላለን። 17 ፎቅ ያለው ቤት ላይ የሚኖር 17ኛው ያለ ላይ የሚኖር ሰውዬ ስራ ለመሄድ እኮ መውረዱ አይቀርም። ግን የሚያድረው ቤቱ ነው። ቤዝ ላይናችን የቱ ነው ነው? እሺ ጉዳዩ አሁን የቱ አካባቢ ነው ብዙ ጊዜ ያለ ነው። ሌላው አይነካኝም ማለት አንችልም። ለምን? በፊዚካል ዓለም ላይ እየኖርን ስላለን ኤክስፒሪየንስ ማድረጋችን አይቀርም። ቀጥሎ ያለው አፓቴ ነው። ይሄ ደግሞ ተነሳሽነት ማጣት፣ የሆነ ነገር ማድረግ ማቃት፣ አቅም ቢስ መሆን፣ ተስፋ ቢስ መሆን፣ ምንም ነገር ማድረግ የማይችል አይነት፣ ዲዘርቭ የማያደርግ አይነት፣ የተተወ አይነት። ስራ አጥተናል፣ ከስራ ተባረናል፣ የሆነ ነገር ሆነናል፣ እኔ ኤክስፒሪየንስ አድርጌው ስለማቅ ነው። ብዙ ነገር ሆነናል። ስራ ዘመድ እንጠየቃለን፣ ዋስ ትጠየቃላችሁ፣ ኤክስፒሪየንስ ትጠየቃላችሁ። የሆኑ ሰዎች ይገባሉ። እሱ ስሜት ማንም የለኝም የሚል ስሜት፣ መሄጃ ማጣት ስሜት ማለት ነው። ይሄ አፓቴ ይባላል። 50 አካባቢ ላይ ነው ያለው ማለት ነው። ከዛ ደግሞ ትንሽ ከፍ ብሎ የምናገኘው ግሪፍ ነው። ሐዘን፣ ጥልቅ ሐዘን፣ ብዙ ጊዜ በተለያዩ ሁኔታዎች ኤክስፒሪየንስ የምናረጋቸው ጥልቅ ሐዘን ማለት ነው። ይሄ ነፍስ የሚበላ ሐዘን፣ ውስጣችንን የሚቦጫጭቅ አይነት ሐዘን ማለት ነው። እነዚህ አይነት ሐዘኖች በተለያዩ መንገዶች ይደርሱብናል። እነዚህ ሁሉ ከ200 በታች ስለሆኑ ኦፕሬት የምናረጋቸው ከነዚህ ወተን ሪአክት ስናረግ የሚፈጠሩት ነገሮች ሁሉ ዲስትራክቲቭ ይሆናሉ ማለት ነው እስካላሸነፍ ነው ድረስ። ከዛ ደግሞ በመቀጠል ፊር ነው ያለው ከፍ ብሎ። ቅድም ምን ብለን ነበር? የመጨረሻው ኤነርጂ የሚመስለን ፊር ነው፣ ፍርሃት ግን ማምለጫ ይፈልጋል እኮ ፈሪ ሰው። የፈራ ሰው እኮ የሆነ ጭላንጭል ይፈልጋል። እስቲል ተስፋ አለው ማለት ነው። የመመለሻ ጊዜ አለው ማለት ነው። ፊር 100 አካባቢ ነው የሚሰጠው። ሚንስ ከሌሎቹ ሁሉ የተሻለ ኦፖርቹኒቲ ያለው ማለት ነው። ከነግሪፍ የተሻለ አቅም ያለው የፈራ ሰው ማለት ነው። ፍርሃትን በማን ልናነሳው እንችላለን? ፍርሃት በጣም ስንፈራ ምን ሆነው ነገር አለ። በጣም ስንፈራ ምናልባት በሞትና በህይወት መካከል ስንቆም የሚሰማን ስሜት። የሆነ ሰውዬ የሆነ ነገር ሆኖ ሽንቱ አመለጠው ሲባል ሰምታችኋል? ሽንት ያስመልጣል ፍርሃት፣ ወይ ሽንት ያስመጣል። አያምልጣችሁ። እኔ መጥቶብኝ ስለሚያውቅ ይሄ አንዱ ፍርሃት ነው ማለት ነው። 100 አካባቢ ላይ ያለ። ከዛ ቀጥሎ ዲዛየር ነው። ዲዛየር ምኞት፣ ጉጉት፣ አንዳንዴ ወደ እንትን የሚያድግ ወደ ራስን መግዛት አለመቻል፣ የፈለጉትን ሁሉ ማድረግ
መፈለግ፣ የተሰማንን ሁሉ ማድረግ መቻል፣ ሱስ ውስጥ መጠመድ፣ ራስን ኮንትሮል ማድረግ አለመቻል፣ ዲዛይር እንዲያረጋቸዋል፣ ክብራችሁን ያሳጣቸዋል፣ ራስን መቆጣጠር አለመቻል ያለበት ቦታ ነው። ስቲል ዲስትራክቲቭ ነው ማለት ነው በየትኛውም ሁኔታ ላይ ብንሆን። ሌላው አንገር ነው፣ ቁጣ የሆነ ነገር ይደርስብናል። ከዛ በኋላ በጣም እንበሳጫለን። ጥላቻ አለበት፣ በቀለኝነት አለበት፣ በጣም ከባድ ነገሮች አሉበት። የአኪለስን ታውቁታላችሁ? የሆሜር መጽሐፍ አለ ኦሊያድና ኦዲሴ የሚባል እዛ ላይ ስለ ትሮይ ታሪክ ታውቃላችሁ? ትሮይ የምትባል ግሪክ አካባቢ የነበረች ሙሉ ለሙሉ የጠፋች አለች፣ አሁን የሌለች። እንደውም የሆነ ጊዜ ሰማሁኝ ትሮይ ተቆፍራ ተገኘች ነው ምናምን ተብሎ። እዛ አካባቢ ላይ አኪለስ የሚባለው አንድ ወታደር የግሪክ አካባቢ ይኖር የነበረ በጣም በውጊያ ማንም የማይችለው የነበረ ግን ጦርነት ውስጥ አልገባም ብሎ ንጉሱ እንዲዋጋ ቢለምኑ አልፈልግም ያለ። ለምን? በጣም የሚገርም እንደውም አባቱ ከመለኮት ነው የሚባል አይነት ሰው ነው። ሜት ስለሆነ የግሪክ አንዴ ትሮዮች ምንም ሊሸነፉ አልቻሉም። ከፍተኛ ለ3 ዓመት ያህል ጦርነት ተደረገ። የትሮይ ሰዎች በግሪኮች ሊሸነፉ አልቻሉም። ከዛ የሱ በጣም የሚወደው ጓደኛው ጦርነቱ ላይ ተደብቆ እሱ መስሎ ሄዶ ሲዋጋ እነዛ ሰዎች ይህን ገደሉት። ጓደኛው ሲሞት ሳይ አበደ። ከዛ በኋላ ጦርነቱ ተቀየረ። ትሮይ ጠፋች፣ በአኪለስ ቁጣ ምክንያት ማለት ነው። ልክ እንደዚህ አይነት ቁጣዎች አሉ። አልለቀውም፣ እኔን አያርገኝ፣ ሰው አይደለሁም፣ ቱ ምናምን የምንላቸው ነገሮች አሉ አይደለ? ብዙ ጊዜ እኛ ላይ የሚገለጡ ነገሮች ውጤት ሆነው ፍሬ ሆነው ሲመጡ ግን ሞት ነው የሚሆኑት፣ ዲስትራክሽን ነው የሚሆኑት፣ ብዙ ነገር የሚያጠፉ ነው የሚሆኑት። ይሄ ሁሉ የምናገረው የሚገባን እኔም ራሱ የሚገባኝ እኔም ተቆጥቼ ስለማቅ ነው። እናንተም የሚገባችሁ ይሄ ስሜት እናንተ ጋር ስላለ ነው። ከዛ ቀጥሎ ያለው ፕራይድ ነው። ፕራይድ ጉራ፣ መኮፈስ፣ ትዕቢተኝነት። አብሶ የተወሰነች ነገር ስትገኝ አይታችኋል አይደለ? አንድ ማቀው ልጅ አለ እዚህ ስቴት ላይ ነው ብዙ ጊዜ የሚኖረው ፕራይድ አካባቢ ጓደኛችን ነው። እዛ እንትናን ታውቀዋለህ ሲባል ከኔ ይበልጣል ይላል። ምንም እኮ አይገናኝም። ለመኪኖች አሉት ይሄ መኪና ሲያ ይገዛ ብር አለ እና ምንም ነገር ከኔ ይበልጣል ይላል። ይሄ ወደ ራስ አምልኮ የሚቀይር አይነት ከኔ በላይ ሰው የለም የሚል በቃ እኔ ነኝ አንተኛ እንዴት እንዲጌቶች መጡ ሳልባል 200 በጣም ኢንተረስቲንግ ቦታ 200 ቅድም ቁልፉ 200 ነው ስላችሁ ነበር። 200 ከሬጅ ነው። በጣም ምርጥ ቦታ ነው ከሬጅ። ከሬጅ ምን ማለት መሰላችሁ? እነዚህን ሁሉ አልፈን ማሸነፍ እንደሚቻል አውቀን እንደ ድልድይ ቁጠሩት። 200 ማሸነፍ እንደሚቻል አውቀን ይሄ ይኸውላችሁ የንቃተ ህሊና ደረጃ ነው። በንቃተ ህሊና እያደግን ስንመጣ ምን መጣበት ደረጃ። እንደውም ዴቪድ ሃውኪንስ ምን ይላል? ከ1985 ወይ ሚድ ኦፍ 80s በፊት ዓለም ኦፕሬት የምታደርገው ከ200 በታች ነው። ለዚህ ነው ሳውዝ አፍሪካ በ1990 አካባቢ ነው ነፃ ያወጣችው። ሚንስ ባርነት ነበረ በ1980ዎች ውስጥ ቅኝ ግዛቶች ነበሩ። በ1980 ሰዎች እንደ ሰው አይቆጠሩም ነበር። ከዛ በኋላ የሰው ንቃተ ህሊና እየጨመረ መጣ። አሁን በነገራችን ላይ we are the luckiest person in the universe። አሁን በጣም እድለኞች ነን በዚህ ጊዜ ስላለን ማለት ነው። ለምን 200 አካባቢ ነን አሁን ዓለም ያለው እና ከዛ በላይ እየሆነ ነው። 200 በጣም ምርጥ ቦታ ነው ያልኳችሁ። ከሬጅ ያለበት ነው። ማሸነፍ እችላለሁ፣ መለወጥ እችላለሁ፣ እንዲሆኛ አልቀርም፣ አደርገዋለሁ፣ ይሆናል ብሎ ተነሳሽነት ያለበት ቦታ ነው። ዳዊት ተሰቅሎ መቅረት አይቻልም ያልኳችሁ ዳዊት ንጉስ ከመሆኑ በፊት ከሬጅ ስቴት ላይ ሆኖ እስራኤሎች በጎልያድ ፊት መቆም ሲያቅታቸው እሱ ነው የወጣው። ጎልያድን የጣለው እሱ ነው። በወንጭፍ ጎልያድን መጥቶ የጣለው እሱ ነው። ይሄ ቦታ ማለት ነው። እኔ እንደውም አንድ ግጥም አለኝ ልበላችሁ እንዴ? ታውቁታላችሁ መሰለኝ። አይ ካወቃችሁት ልተዋል። አይ ለምኑኝ እኮ ስል እሺ ግጥሙ በጣም ኢንስፓየር ስለሚያደርገኝ ስለሚገርመኝም ነው። እሺ እና በቃ የሆነ ጊዜ ወጣ ግጥም ሆኖ ማለት ነው። ወጣ ምላችሁ ተጻፈ። እስራኤል ራደ ጎልያድን አይቶ ፍልስጤም ተኩራራ ግዙፉን ጎልያድ ለሰልፍ አስወጥተው እነ ሳኦል ፈርተው እጅጉን ተጨንቀው ይሄን ትልቅ አውሬ የሰማይ ስባሪ ማን ነው የሚያክለው እያሉ ማተሩ። ትንሽ ብላቴና ዳዊት የተባለ ጦርነት የማያውቅ በእረኞች ሜዳ ከበጋ የዋለ ግን በትንሽ ነፍሱ ትልቅ ሕልም ያለመ ከሰልፈኞቹ ፊት በጀግንነት ቆመ እኔ አለው አለ።
የጎልያድ ግዝፈት ለዳዊት ጠቀመው። የጎልያድ ግዝፈት ለዳዊት ጠቀመው። ወንጭፍ አወናጭፎ ጎልያድን ጣለው። ጎልያድ ባይገዘፍ ትንሽ ቢሆን ኖሮ ጎልያድ ባይገዘፍ እኔን ቢያክል ኖሮ ይስተው ነበረ ወንጭፉን ወርውሮ። ተሸናፊ ሰዎች አንድ ልምድ አላቸው። ትልቅ ችግር መቶ ሲቆም ከፊታቸው አቤት ይሄ ችግር ትልቅ ስለሆነ አልችለውም ሲሉ፣ አሸናፊዎቹ ወይ የአሸናፊዎቹ አቤት ይሄ ችግር ትልቅ ስለሆነ አልስተውም አሉ። ይሄ ስቴጅ ማለት ነው። ይሄ ስቴጅ ማለት ነው። ገብቷችኋል አይደለ? ታውቃላችሁ እንደሚሆንላችሁ፣ ገብቷችኋል የሆነ ነገር እንደሚሳካ፣ የሆነ ነገር ተገልጦላችኋል። ትንሽዬ ብርሃን ታይታችኋለች። ወደዛ ለመሄድ ተነሳሽነቱ አላችሁ። ምናልባት ጨለማ ውስጥ ልትሆኑ ትችላላችሁ፣ ግን ብርሃን አይታችኋል። ይሄ ስቴጅ ማለት ነው። ከከሬጅ በላይ ቶሎ እያልኩላችሁ ሄዳለሁ ሰዓታችን ለመጠቀም። ከከሬጅ በላይ ደግሞ ያለው ኒውትራሊቲ የሚባል ስቴጅ ነው። 250 ላይ ኒውትራሊቲ ለመሰላችሁ 1000 ምናምን ያለው ሌላ ቦታ ስለሆነ አናነሳው። ስለዚህ 250 ኒውትራሊቲ የሚባለው ቦታ ነው። ኒውትራሊቲ ላይ መሰላችሁ አትፈርዱም፣ ጀጅ አታረጉም፣ ለመማር ዝግጁ ናችሁ፣ አእምሯችሁ ክፍት ነው። ከትንሹም ትማራላችሁ፣ ከትልቁም ትማራላችሁ። አቶ አሼ ጋር ብዙ ጊዜ እንደዚህ ብሎ ሲማራች እንዲህ ይሰማል። እዚህኛው ስቴትን ኤክስፒሪየንስ እያደረገ ወይም ከዚህ በላይ ስለሆነ እንጂ ፕራይር ላይ ቢሆንስ ሊናገር ለመሰላችሁ ብዙ አንብቧላ፣ ብዙ ያውቃላ፣ ሰዎች ይወዱታላ፣ ብዙ ነገር አጠራቅሟል። እንደዚህ አይነት ሰው በፕራይድ ስቴት ላይ ቢሆን ይሰማችሁ። አታውቁም? እንደዚህ አይነት ሰዎች ማናህሎኝ የሚሉ ሰዎች አይደለ? እናውቃለን አይደል? እናውቃለን። እንደሱ አይነት አሉ። በሁለት እጁ አልጨበጠኝም ሁለተኛ ቤቴ እንዳይመጣ ምናምን የሚሉ ሰዎች አሉ። ቀጠሮ ሳይዝ ነው የመጣው። ምንም እኮ ስራ የላቸው፣ ጌም እየተጫወቱ ነው ቤት ውስጥ ጌም እየተጫወቱ። ከዛ እኔ እንግሊዝ እኮ ይላል ለንደን እያለው ምናምን የሚሉ ሰዎች አሉ። እኔ ማውቃቸው ሰዎች ስላሉ በዚሁ ይሄ ስለገባኝ አይ እላለሁ፣ ፕራይድ እላለሁ ማለት ነው። ቦታ መዳድቤ እና ኒውትራሊቲ ግን ከማንም መማር መቻል፣ ክፍት መሆን እና ደግሞ ሁሌ የሆነ ነገር ሰዎች ሊያጠፉ ሲሉ በሌላ ብርሃን ማየት። ሌላው ዊሊንግነስ ነው። ዊሊንግነስ 310 አካባቢ ላይ ነው ያለው። በዚህ በሎጋሪዝም ስኬሉ ፈቃደኛ መሆን፣ ዊሊንግ መሆን፣ ለምንም ነገር ራስን ለመቀበል መቻል። እኛ ላይ በሚደርስብንም ሌላ ቦታ ላይ በሚደርስም ሁሉን ነገር የሚቀበሉ ሰዎች አሉ አይደል? ዊሊንግ የሆኑ የሚታዘዙ። የመጽሐፍ ቅዱስ ላይ አብርሃም አለ ልጅን ሰዋልኝ ተባለ። ልጅን ሰዋልኝ ከመባሉ በፊት ግን ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ ተብሏል። ስለዚህ አምኗል። ካመነ በኋላ እዚህ ጋር ምንም አድርግ ቢባል ያደርጋል። ለምን? ፈቃደኝነት እሱን የመሰለ ነገር ነው። ለምን? ከእምነት የሚነሳ ስለሆነ ማለት ነው። አክሴፕታንስ ነው ሌላው 350 አካባቢ ነው የሚገኘው አክሴፕታንስ። ቶሎ እያልኩላችሁ ነው የሚሄደው። ነገሮችን መቀበል መቻል፣ ይሄ አክሴፕታንስ የሚባለው ቦታ ነው። ሪዝን ነው 400 አካባቢ። ሪዝን ደግሞ በጣም ሪዝን የእነ አንስታይን ቦታ ነው። ለዓለም መፍትሄ ሊያመጡ ጭንቅላታቸውን የሚጠቀሙ ክሪቲካል ቲንከር፣ ኮንተምፕሌቲቭ ቲንከሮች ምናምን ያሉበት ማለት ነገሮችን ሁሉ የሌለን ነገር እንግዲህ አስቡት። አንስታይን አንድ ብርሃን ላይ ተቀምጬ እንደ ፈረስ ብጋልበው እያለ ከዛ ውስጥ ኮንሰፕት የሚያወጣ ማለት ፎርሙላ የሚያወጣ ኮንሰፕት አይደለም። እንደዚህ አይነት ቦታ ላይ ነው ደግሞ እሱ ዓለምን መፍትሄ ለማምጣት ከማይታዩ ማይጨበጡ ነገሮችን ሰብስቦ ሊያመጣ የሚችል የአዌርነስ ደረጃ ያለበት ቦታ ማለት ነው። 500 ላቭ ነው። 500 ላቭ እኔ ፍሬን መወድበት አይነት መውደድ አይደለም። ሚስቴን ወይም የሆነ ልጅ የሰማይ ጥልቀቱ ብሎ የጻፈው አይነት አይደለም። ይሄ አንኮንዲሽናል የሆነ የላቭ አይነት። አሁን ከ500 በላይ ያለው እንዳልኳችሁ ሰዎች በጣም ሌላ ኤክስፒሪየንስ፣ በጣም መንፈሳዊነትን ኤክስፒሪየንስ የሚያደርጉበት ቦታ ነው። መንፈሳዊነት የሚታይበት ቦታ ነው ማለት ነው። ኦኬ አሁን በደንብ እንዲገባችሁና ከዛ በኋላ ጆይ አለ፣ ከዛ በኋላ ፒስ አለ፣ ከዛ በኋላ ኢንላይትመንት አለ። እሺ እነዚህን ልተውላችሁ፣ ግን አንድ ነገር እንድታውቁ ፈልጋለሁ። 10ኛ ፎቅ ላይ ይኖራል ያልኳችሁ ሰውዬ ላቭ ላይ ነው ያለው ብያችሁ ብል
እዚያ አካባቢ ላይ የሚኖር ሰው ኤክስፒሪየንስ ላያደርግ ይችላል። ሌሎቹ ግን የት ነው የሚኖረው? እዚሁ 10ኛ ፎቅ የሚኖረው ሰውዬ ወርዶ ወጥቶ ገብቶ ምን ብሎ እኮ የሚያድረው የት ነው? 10ኛ ላይ ነው። ስለዚህ አሁን በዚህ ዛሬ እየተነጋገርንበት ባለው ርዕስ ላይ ሁላችንም አሁን ያለንበት ቦታ ውለን አድረን ወጥተን ደስ ብሎን ኤክስፒሪየንስ አድርገን አንዳንዴ በጣም ደስ ብሎን የሆነ ጸሎት ቦታ ሄደን ፊል አድርገን ተመልሰን ወደዛ ስለምንወርድ ነው እንጂ ማንም ሰው ታች ሆኖ አይቀርም። ማንም ሰው እላይ ሆኖ የታችኛውን ኤክስፒሪየንስ አያደርግም ማለት አይቻልም። ግን ነገሩን የሚያይበት መንገድ ነው የሚታየው ማለት ነው። አሁን እንደዚህ አካባቢ ላይ ማዘር ቴሬዛ ይነሳሉ። ማዘር ቴሬዛ ምን አድርገዋል መሰላችሁ? የሆነ ጊዜ እንግዲህ ማዘር ቴሬዛ ለማያገባቸው ማለት አገራቸው ሁሉ አይደለም እርዳታ እየሰጡ የነበረበት ቦታ ሄደው መኪና እያንኳኳ ስለ እግዚአብሔር ብለው ለምነው ያበላሉ። ስለ እግዚአብሔር ብለው ለምነው አንዴ መስኮት አንኳክተው ሲለምኑ በጣም ተናዶ መስኮቱን ዝቅ አረገና አክ ብሎ ተፋባቸው። እጃቸው ላይ ተፋባቸው። ሲተፋባቸው እንደዚህ ጠረጉና ይሄ የኔ ነው የድሆቹን ደሞዝ ጠኛለሁ። አያችሁ ያሉበት ስቴት ኦፍ የአዌርነስ ደረጃ ሌላ ስለሆነ ይሄ ብዙ ያበሳጫቸው። ከዛ በኋላ እንደውም ይሄ ሰውዬ ለረጅም ጊዜ ቮለንተር ነበር እሳቸው ጋር ይሄ ቦታ ማለት ነው ላፍ። ከዛ ቀጥሎ ያሉ ጆይ ፒስ እና ኢንላይትመንት ናቸው። እነሱን አላነሳላችሁም። ሰዓታችን አልቋል። ደናደሩ አሼን ወደዚህ ልጋብዘው። በጣም ነው ሰግናለሁ። ብታጨበጭቡለት በደንብ ያሬዶ እንግዲህ ስቶሪ ቴለር ነው እንዳያችሁት። በየመሃሉ ላይ አንድ ሰው ስንት ስቶሪ እንደተናገረ መቁጠር ያስቸግራል አይደል? በጣም ብዙ ነው። ስፓርት ኦፍ ሂም የሰውየው ስሪት እንደዚህ ነው። ለየምክንያቷ የሚያስታውሳቸው ክስተቶች አሉ ከኃላፊ ጊዜ እና በጣም መታደል ይመስለኛል። ካልተሰጠ በስተቀር እንደዛ ማድረግ ያስቸግራል። አሁን እሱ ያለው ነገር ዶክተር ዴቪድ ሆክንስ የሚባል ሰው የተለያዩ መጽሐፍቶችን ጽፏል። በፊት ኤቲስት የነበረ ሰው ነው። ፈጣሪ አካባቢ ላይ በጣም ብለርድ የሆነ አመለካከት የነበረው ሰው ነው። ከዛ በኋላ ግን በሚያደርገው ጥናት ውስጥ የፈጣሪን መኖር ያገኘና ፕሮስለታይዝ ተደርጎ ሳይሆን አምኖበት ወደ ፈጣሪ የተመለሰ ፈጣሪ በሰዎች ነፍስ ውስጥ እንዴት እንደሚሰራ ለማሳየት የሞከረ ሰው ነው። ያሬዶ እንዳነው ሎጋሪዝሚክ ስኬል ላይ ነው ከአንድ እስከ 1000 ድረስ ያስቀመጠው። ግን ሁለቶቹን አሁን ያሬድ ያነሳቸውን ሁለት ቦታ ግርድፍ አድርጋችሁ ብትወስዱ የታችኞቹ ሰዎች ስለ አንድ ግለሰብ የሚኖሩ ናቸው። ስለ እኔ ቢዝነሳቸው ስለ እነሱ ነው። ስለ ትርፍ፣ ስለ ቀጥሎ ስለሚያካብቱት ሀብት፣ ስለሚሰሩት ቤት፣ ስለሚያገኙት ገንዘብ፣ ስለ ጠቅላላ ህይወታቸው የተመሰረተው እዚህ አካባቢ ላይ ነው። እና የሚገርመው ነገር ተፈጥሮ ዝም ብላችሁ አይታችሁ ከሆነ የምትከፈቱለትን ያህል ነው የሚገባው። የከፈታችሁለት ያህል ነው የሚገባው። ለአንድ ሰው ህይወት ከሆነ የምትመጥኑት የአንድ ሰው ያህል ኢነርጂ፣ የአንድ ሰው ያህል ክሪኤቲቪቲ፣ የአንድ ሰው ያህል የሆነ ነገር ይኖራቸዋል። ዓለምን የለወጡ ሰዎች ከዚህ አለፍ ያለ ነገር ያላቸው ሰዎች ናቸው። ከኔ ወጥተው ከኔ ቤተሰብ፣ ከኔ ጤና፣ ከኔ ሀብት፣ ከኔ ቤት ወጥተው እንዴት አብረዋቸው ለሚኖሩ የሰው ልጆች የሆነ ነገር እንደሚያደርጉ የሚገዳቸው ሰዎች ናቸው። ቤታቸው ተቀምጠው ስለ ደንበኞቻቸው፣ ስለሚያገለግሏቸው ሰዎች፣ ስለ ቤተሰባቸው የሚገዳቸው የምር ጄኒውንሊ ስለ ሌሎች ሰዎች የሚገዳቸው ሰዎች ናቸው። እንደዚህ ሰዎች ቢዝነስ ከገነቡ ስለሚያገለግሏቸው ሰዎች ነው እንቅልፍ የሚያጡት። በጣም ትልቅ ቢዝነስ መገንባት ከፈለጋችሁ ከ200 በላይ ከፍ ማለት ያስፈልጋል። ቆይ ስለ ሰዎች ችግር መፍታት ብታስቡ እናንተን ስትረስ ያደርጋችኋል እንዴ? ስለ እኔ ቤት፣ ስለ እኔ ኑሮ፣ ስለ እኔ ገንዘብ ካሰብኩኝ ሁልጊዜ ስትረስ ውስጥ ነው የምኖረው። የሌሎችን ሰዎች ችግር ወስጄ ስለሱ ካሰብኩኝ ግን የሚያግዝ ኃይል ከዚህ ጀርባ አለ። ስለ ግለሰብ ካሰባችሁ በጡንቻችሁ ነው የምትሰሩት። ከአንድ በላይ ለሚበልጥ ሰው የሚያገለግል ነገር ካሰባችሁ
አብሯችሁ የሚሰራ ኃይል አለ፣ የፈጣሪ ኃይል አለ። ይሄ በነገራችን ላይ ብትቀበሉትም ባትቀበሉትም it works። ስለዚህ የሚናጠቁ ምናምን አድርገው ገንዘብ የሚሰበስቡ ሰዎች በሰበሰቡት ገንዘብ ልክ በደስታቸው፣ በጤናቸው፣ በቤተሰባቸው የሚከፍሉበት ምክንያት is because ሁሉም ነገር የሚያደርጉት ለራሳቸው ስለሆነ ነው። ስለዚህ ይሄንን ነው ያሬዱ ያወራው የሚመስለኝ። ትልቅ ህይወት መኖር ትፈልጋላችሁ ወይ ነው አሁን ትልቁ። ትልቅ ህይወት ስል ብዙ ሰፋፊ ግቢ ወይም የሆነ አንጸባራቂ አካላዊ ነገር ማፍራት ብቻ ሳይሆን በደስታ የተጠለቀለቀ የምር ስትኖሩ ደስ የሚላችሁ ትርጉም የሚሰጣችሁ የምታደርጉት ነገር እንቅልፍ የምታጡበት ሳይሆን እየሳቃችሁ የምተኙበት አይነት ኑሮ መኖር ትፈልጋላችሁ ወይ? ራይዝ አፕ አባቭ ካሮል። መታገዝ ትፈልጋላችሁ? ከጡንቻችሁ በላይ ጠንካራ ነገር መጠቀም ትፈልጋላችሁ? God is here to help you። አሁን ብዙ ጊዜ ምን መሰላችሁ፣ ይሄ ፐርሰናል ዲቨሎፕመንት አካባቢ በጣም ብዙ ብለር ስላለ የፈጣሪን ስም ስናነሳ የተደበቀ ሌላ ነገር ለመንገር ምን ቀባው የሚመስላቸው ሰዎች አሉ። ሰዎች እኮ ነን እኛ። we are human beings too። እኛም እምነት አለን። እኛም የምንፈራው የምናከብረው ሪቪር የምናደርገው ኃይል አለ። በግል ጡንቻቸው ላይ የሚደገፉ ሰዎች እንቅልፍ አይተኙም። ይሄንን ግቡና ራሳችሁን ቼክ አድርጉ። በቃ ሁሉን ነገር በማሰብ በማስላክ ካልኩሌት በማድረግ በመቀመር የሚኖሩ ሰዎች ስለ ጤንነታቸው፣ ስለ ግንኙነቶቻቸው፣ ስለሚመጣውም ስለሚገነቡት ነገር፣ አሁን ስለጀመሩት ፕሮጀክት ሁሉን ነገር በቀመር የሚያስቡ ሰዎች ፎርኤቨር እረፍት የላቸው። ማረፍ ትፈልጋላችሁ ወይ? let God help you። let God help you። እሱን ለማድረግ አንዳንዴ ሳናዋጣ የምናገኛቸው ነገሮች አሉ። ጸጋ የሚባል ነገር ሰምታችሁ ታውቃላችሁ? ጸጋ ደሞዝ አይደለም፣ ኤርኒንግ አይደለም። ደግሞ ማለት ተገብቷችሁ የምታገኙት ነገር አይደለም። እርግፍ አድርጋችሁ ስትተውት የምታገኙት ነገር ማለት ነው። አንዳንድ ሰው ጤንነቱን ለመጠበቅ የማያደርገው ነገር የለም። ይኸውላችሁ ጤንነት አይጠበቅም፣ ዝም ብሎ ነው የሚተው። ከጠበቃችሁት you'll suffer። ልታገኙት የምትቋምጡለት ነገር እንቅልፍ ይነሳችኋል። ግን በአንድ እጅ ስትዘግኑ በሌላኛው እጅ ደግሞ የምታፈሱት ነገር ይኖራችኋል። ይሄንን ነው በነገራችን ላይ ሰውየው ዲሞንስትሬት ለማድረግ የፈለገው። ሰዎች ወደ ዓለማዊ ነገር እያመጡ እንትን አደረጉት እንጂ ከ200 በላይ ማለት ስለተቀረው ዓለም መኖር የምንጀምርበት አዌርነሳችን የሚከፈትበት ቦታ ነው። ከ200 በታች የምናየው ጠቅላላ ነገር እኛን የሚመለከት ነው። ስለዚህ እያንዳንዱ የምናደርገው ነገር ስለኛ ስለሆነ እንቅልፍ ይነሳናል፣ እረፍት ይነሳናል፣ በሽታ ያመጣብናል፣ ያወሳስበናል። ከዛው ውስብስብ ህይወት መውጣት ከፈለገ ሰው ኦፍ ኮርስ አእምሯችን እንድንጠቀምበት የተሰጠን፣ ግን ደግሞ የሆነ እምነት የሚባል ነገር አለ። ብዙዎቻችን በጣም በመንፈሳዊ ዓለም አድቫንስ ያደረጉ ሰዎች ካልሆኑ መደበኛ በየመንደር ውስጥ የሚኖሩ ሰዎች ማይጠቀሙበት የሚመስላችሁ፣ ግን ኤቭሪባዲ ሁል ጊዜ የሚጠቀምበት ነገር ምንድነው ካላችሁ እምነት ነው። አሁን እዚህ ስትመጡ ተጠራጥራችኋል። መኪና ተጋጭቶ ብሞትስ ምናምን ቢሆንስ ብላችሁ ዝም ብላችሁ ነው አይደል? በቃ ቆይ ልሂድ ብላችሁ ስትቀጥሩ በቀጠራችሁበት ቦታና በዚህ መካከል ስንት አይነት ክስተት ሊኖር ይችላል? ብዙ አለ አይደል? ግን you are here now። ይሄንን እምነት ያያገር የጎማ መሽከርከር አይደለም። አጎማ መሽከርከር ብዙ ነገር ፈጥሮ ስለሚያውቅ ማለት ነው። ከዚህ ስትሄዱ ወደ ቤታችሁ ራታችሁን እንደምትበሉ ከቤተሰባችሁ ጋር እንደምትገናኙ ሌላውን ተውና ባልነሳስ ብሎ ሳይተኛ የሚያድር ሰው የለም። ግን እኮ እንደ መሞት አይነት ነው። ቁጥጥር የላችሁ። ከተኛችሁ በኋላ you can go። በሰላም ኑሩ ሰዎች፣ በሰላም ቢዝነሳችሁን በሰላም አካሄዱ። ጥርስ አትንከሱ። ከጥርስ መንከስ በላይ የሚያልፈው ከ200 በላይ ነገሮች እንደሚሆኑ እርግጠኛ ከሆን ህይወታችንን በማካፈል እንደምናበዛው ካመንን ቢዝነሳችን ስለ ኢምፓክት ነው፣ ጤንነታችን ስለ ኢምፓክት ነው፣ ቤተሰቦቻችን ውስጥ ያለን አስተዋጽኦ ስለ ኢምፓክት ነው። ስለ ግል ህይወታችሁ ማሰብ ዋና ነገራችሁ ከሆነ ሰርቫይቫል ውስጥ ነው የምትኖሩት። ሙሉ በሙሉ የኢአማኒ መኖሪያ ቦታ ነው እሱ። ግን የሚገርማችሁ ነገር ከ90% በላይ ሰው ሃይማኖት አለው፣ እምነቱ ግን ጥያቄ ውስጥ ይገባል በጣም።
ካመንኩ ውጤቴ እኮ መግለጥ አለበት ማምነው ነገር አይደል እንዴ? አይደለም እንዴ? ነው ወይስ እምነት ቦታ ስንሄድ ብቻ የጀስቸር የምናደርገው ወደ ቤታችን ስንሄድ ደግሞ ሌላ ነገር ነው? አንዳንድ ሰዎች ሱቃቸው ውስጥ ሌላ፣ ቤተ ክርስቲያን ውስጥ ሌላ፣ መንገድ ላይ ሌላ፣ ቤታቸው ጓዳ ውስጥ የተለያዩ ፍጥረቶች ናቸው። እንደው እግዚአብሔር ያሳርፋቸው። ይህንን ነው ነግራቸው ነው ቱ ዱ ዛት የጉልበታችንን አቅማችን የሚችለውን ነገር እንሰራና ለተቀረው ነገር ርፍ ብላችሁ እንቅልፋችሁን ትተኛላችሁ። things will be better tomorrow morning። ቆይ ግን አይሻልም እንዴ ማለት የማትችሉትን ነገር ትታችሁ ዝም ብላችሁ ብትተኙ አይሻልም? እዚህ ያሬዶ ከቅድም ጀምሮ ላንቃው እስኪላቀቅ ድረስ ያወራ የነበረው ነገር ምንድነው? ከ200 በታች ያሉ ሰዎች ስለ መብላት፣ ስለ መጠጣት፣ የሆነ ጣሪያ ስር ስለ መኖር፣ የሚተኙበት አልጋ፣ የሚነዱት መኪና እንቅልፍ የሚነሳቸውና ነፍሳቸውን የሚሰልባቸው ሰዎች ናቸው። ብዙ ናቸው እነዚህ ሰዎች። ከዛ በላይ ያሉ ሰዎች ስለ አስተዋጽኦ፣ ስለ ኮንትሪቢዩሽን። የሚገርማችሁ ነገር ስለ ኮንትሪቢዩሽን ስታስቡ ነው ገንዘብ እንኳን የምታገኙት። በምን አወክ ብትሉኝ በራሴ ነው የማውቀው። the more I think አሁን ስለማገኘው ገንዘብ እናንተ ስለምከፍሉ ገንዘብ ሳይሆን ምን ባደርግ ነው እዛ ለሚመጡ ሰዎች ቢያንስ ለከፈሉት ገንዘብና ላጠፉት ጊዜ ከኔ ጋር እንዴት ነው ሪተርን ማድረገው? ስለ እውነት ነው የምላችሁ። እዚህ ጋር 100 ሰው መጣ 50 ሰው መጣ ምናምን አይደለም። ግን how can I contribute? how can I impact your life? that's what I do። ኦኬ ወጣት በነበርኩበት ሰዓት ሌላ ነገር ነበር ሐሳቤ። አሁን እየገባኝ በመጣ ቁጥር ግን ሳውንድ ቢዝነስ ራሱ ሳውንድ የሚሆነው is when you think about other people። ብዙ ትርፍ ማግኘት ትፈልጋላችሁ? forget the business. how can I serve more? እንዴት ነው የሰዎችን ህይወት የሚያሻሽል ነገር? ያን ስታደርጉ ምንድን ነው የምታደርጉት? ፕሮዳክታችሁ ተስተካካይ አይገኝለትም። የምታቀርቡት ሰርቪስ የንግስና ስሜት የሚሰጥ ይሆናል። ሰዎች ወደ እናንተ ካፌ ወክ ሲያደርጉ የሚሰማቸው ስሜትና ቡና ብቻ የሚሸጥበት ቤት ገብተው የሚጠጡት ቡና እና የሚያሳልፉት ኤክስፔሪየንስ የሚሰጣቸው ሙሉ በሙሉ የተለያየ ነው። ስለዚህ ትላልቅ ህይወቶች አሉ፣ ትናንሽ ህይወቶች አሉ። ፈጣሪ የሰጠን እኩል ቢሆንም ትናንሽ ህይወት ስለ አንድ ግለሰብ፣ ስለ አንድ ቢዝነስ፣ ስለ አንድ ቤት፣ ስለ አንድ ቤተሰብ የሚታሰብበት አይነት ህይወት። ትልቅ ህይወት ስለ ሚሊዮን ሰዎች፣ ስለ ሺዎች ሰዎች፣ ስለ ሌሎች ሰዎች ህይወት የሚገደው አይነት ህይወት። ያን ስታደርጉ ብልጥ ሆናችሁ ማለት ነው። ይሄንን ፕሪንሲፕል መቀልበስ የሚችል ምንም አይነት ምድራዊ ህግ የለም። that's what we have to do guys። አይመስላችሁም? አንደኛ ታርፋላችሁ። ምክንያቱም በብልጠት የሆነን ሰው በልጣችሁ ለመንጠቅ የምታስቡት ነገር የለም። you are just there። ብዙ ጊዜ የሚጨናነቁ ሰዎች ምን የሚያደርጉ ሰዎች ናቸው? ከናንተ ከሲገናኙና ሲጨባበጡ ከናንተ ጋር እጃቸው ሲነካካ ምን የሚያስቡት ምንድነው? እዚህ ሰውዬ ውስጥ ምንድነው ያለኝ? how much is in his pocket? ምን ባረግ ምን ብዬ ባስረዳው ነው የሚያምነኝ? ግን እኮ አይታመንም ያለው የሚለው ነገር። ይሄን ባደረግን ቁጥር ለጊዜው ዊን ልናደርግ እንችላለን ያንን ዲል። ነገ ከነገ ወዲያ ግን ህይወታችንን ያወሳስበዋል። ስለዚህ ከ200 በታች መኖር እንደ ዶሮ እየጫሩ መኖር ማለት ነው። ከ200 በላይ የእድገት፣ የኤክስፓንሽን፣ የኮንትሪቢዩሽን፣ የመስጠት፣ የመብዛት፣ የመስፋት አይነት ህይወት ነው። ሰዎች የትኛውም አይነት የኑሮ ደረጃ ላይ ሆነው የመስጠት ልብ ሊኖራቸው ይችላል። ከፍም ብሎ ዝቅም ብሎ ማለት ነው። የትኛውም ደረጃ ላይ ሆነው እጃቸው የታሰረ የተፈታ ሊሆን ይችላል። ብዙ ጊዜ በሀብት ብዛት ሰዎች የሚሰጡ የሚመስላቸው ሰዎች አሉ። ሀብታም ዘመዶቻቸውን የሚቀየሙ ድሃ ሰዎች ማለት ነው። ይኸውላችሁ ሀብት አይሰጥም፣ ሰው ነው የሚሰጠው። and the heart gives። ከሌለ እንዳውም ይሉኝታ ውስጥ ከሚከታቸው መጠን ላይ ከፍለው የሚሰጡ ሰዎች አሉ የሉ? አሉ። የተትረፈረፈ የሚደፋ ብዙ ነገር እያላቸው የማይሰጡ ሰዎች አሉ የሉ? ስለዚህ የሚሰጠው ምንድነው ማለት ነው? ልብ። እንደዛ ስንከፈት ብዙ ኃይል በእኛ በኩል ያልፋል። ይኸውላችሁ እዚህ ምድር ላይ ስንኖር we are ምን ብዬ ልንገራችሁ፣ የሆነ አይነት አባንዳንስ አስተናግደን ልንሄድ ነው የመጣ ነው እንጂ መብላት መጠጣትማ በህይወት ያለ ሰው ምን የሚያርግ ምን ይበላል ይጠጣል አትጠራጠሩ። ይሄንን ልባቸውን በከፈቱ ቁጥር ሰዎች የሰዎችን ልብ የሚደርስ ነገር ባደረጉ ቁጥር there is a way to achieve anything።
ያለበለዚያ ግን ዞሮ ዞሮ 80 ዓመት አንዳንዱ ሰው እድሜ እንዲጨምርለትም ይፈልጋል። 80 ዓመት ዝም ብሎ መሰቃየት፣ ረጅም ዓመታትን ዝም ብሎ መሰቃየት ምን ይሰራል? አይሻልም? እኔ በጊዜ ጨርሰኝ እያልኩኝ ሳይሆን ግን ደስ እያለን አይነት ነገር። ስለዚህ የዛሬውን እዚሁ ጋር ልጨርስ፣ ማስታወቂያዎችን ልናገርና ልጨርስ። ሴሚናር አዘጋጅተናል። ሐምሌ 10፣ 11፣ 12 ሴሚናሩ ይካሄዳል። አርብ፣ ቅዳሜ፣ እሁድ። እውነቴን ነው የምነግራችሁ፣ እስካሁን ካካሄድናቸው ሴሚናሮች ይሄኛው በጣም ኢመርሲቭ ይሆናል። ኢፍ ዩ አር ኢንትረስትድ ኢን ትራንስፎርሜሽን ጆይን ብታደርጉ በጣም ደስ ይለናል። በእነዚህ በ3 ቀናት ውስጥ በቀጥታ የሰውን ነፍስ የሚነካ ኤክስፔሪየንስ የምታደርጉት የምትነኩት አይነት ኤክስፔሪየንስ ነው የሚሆነው። የሆነ ነገር እናደርጋለን፣ ከዛ ኤክስፔሪየንስ ታደርጋላችሁ። የሆነ ነገር እነግራችኋለን፣ ኤክስፔሪየንስ ታደርጋላችሁ። በብዙ ኢመርሽን የተሞላ ፕሮግራሞች ይኖሩናል። እኔም ራሴ ጓጉቻለሁ ቀኑ እስከሚደርስ። ኢትስ ጎይንግ ቱ ቢ ትራንስፎርሜሽናል። የምትፈልጉ ሰዎች ምናልባት ስብሰባውን የምናካሂድበት አዳራሽ ውስን ሰዎችን ስለሚይዝ ይሄን ስል ሊሚቴሽን ለመፍጠር አለ። የእውነቴን ነው የምነግራችሁ። ኢፍ ዩ ሪሊ ዋንትድ ጆይን ብታደርጉ አሁኑኑ እናበረታታችኋለን። የዛሬውን ፕሮግራም እዚሁ ላይ እንጨርሳለን። ሳምንት በጣም ኢምፕሬሲቭ በሆነ ሌላ ሴሚናር እንገናኛለን። በሰላም እደሩ።